መጽሐፍ ቅዱስ ሁሉም ድንቅና የሚወደድ ነው። እኔ ሁል ጊዜ ግን ነፍሴን የምትሳብባት ምዕራፍ ነው ምዕራፍ 4። ይሄንን ምዕራፍ ኢየሩሳሌም ተገኝቼ በማስተማሬ ክርስቶስን አመሰግነዋለሁ። በጣም የምወደው ምዕራፍ ነው። ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ክርስቶስ ለቤተ ክርስቲያን ያለውን ፍቅር የገለጠበት ነው። ይሁዳ ወምዝ ሐደጋ ለምድረ ይሁዳ ወሐለፈንተ ሰማርያ ይላል። ከዚህ በኋላ ወፈቀደ ይሁር ገሊላ የይሁዳን ምድር ትቶ ወደ የት ሄደ? ወደ ገሊላ ተመለሰ ይላል። ቤተልሔምን ይዞ ይሄ የይሁዳ ምድር ነው የሚባለው። ከ12ቱ ነገደ እስራኤል ለይሁዳ የደረሰው ቤተልሔም ነበረ። ያኛው ወደ ገሊላ ሄደ፣ የሚሰማው ስላጣ ነው። ወደ ገሊላ ሲሄድ በየት በኩል ነው ሄደው? በሰማርያ ነው የሄደው። ሰማርያ ከኢየሩሳሌም 30 ማይል ያህል ትርቃለች። በጣም ሩቅ ነው። ሰሜን እስራኤል ነው የምትገኘው። 30 ማይል ሩቅ ነው በጣም። እሱን ለመሄድ የሚቀርበው በዚያ በኩል ቢሄድ አልነበረም። መንገድ ሰብሮ ነው ሄደው። ያ መንገድ በጣም አድካሚ ነው። ወይም ደግሞ ከዚህ ሴኬም ከምትባለው ያዕቆብ አባታችን ከልጆቹ ጋር ከነበረባት ከሴኬም ሰሜን ምዕራብ 9 ማይል ያህል የምትርቅ ቦታ ናት እቺ ሰማርያ የምትባለው። ሰማርያ የሚባለውም ትርጉሙ የሰዓት ማማ፣ የሰዓት ተራራ ማለት ነው ፍቹ ሲፈታ። እቺ ሰማርያ የምትባለው ከተማ በብሉይ ኪዳን ጊዜ ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ ዘንበሪ የሚባለው የአይሁድ ንጉስ ወይም የእስራኤል ንጉስ፣ የሰሜን እስራኤል ንጉስ ማለት ነው። አንደኛ ነገሥት ምዕራፍ 16 ቁጥር 24 እንደምንመለከተው ሰምሪን ከሚባል ሰው በሁለት መክሊት የገዛት ከተማ ነበረች። በሱ ስም ሰማርያ ተብላለች። በኋላ ስልምናሶር መጥቶ 10ሩን ነገደ እስራኤል፣ ይሄ ኢየሩሳሌም የሁለቱ ነገድ ርስት ነበረ፣ የነገደ ብንያምና የነገደ ይሁዳ ማለት ነው። 10ሩ ነገድ በኢዮርብዓም ዘመን ተከፍሎ ሰሜን እስራኤል ነው የሄደው። ከዚያ በኋላ ከሰሎሞን ልጅ ከሮብዓም ጊዜ በኋላ ምንድነው የሚሆነው? እስራኤል ብለን ስንጠራ እስከሚጠት ድረስ ከባቢሎን እስከተመለሱበት ጊዜ ድረስ እስራኤል ብለን የምንጠራው ሰሜን እስራኤልን ነው። ይሄኛው ምን እየተባለ ነው የሚጠራ? ይሁዳ እየተባለ ነበር የሚጠራ። ከተመለሱ በኋላ ደግሞ አንድ ላይ እስራኤል የሚል ስምን አግኝተዋል ማለት ነው። ታውቃላችሁ እስራኤል ማለት የእግዚአብሔር ሕዝብ ማለት ነውና ሲለያዩ እስራኤል የሚለውን ስም ያጡታል፣ አንድ ሲሆኑ ደግሞ ያገኙታል። የእግዚአብሔር ሕዝቦች ምልክታቸው አንድ መሆን ነው። መለያየት ሲኖር የእግዚአብሔር ሕዝብ መባልን እናጣዋለን። ስም ራሱ ነው የምናጣው። እንኳንስ ሽልማቱን እንኳን በረከቱን ስሙንም ይነጥቀናል እግዚአብሔር። ታዲያ በዚያ ይሄ ስልምናሶር ምን አደረገ? እስራኤል ሀገራቸው እንዳይናፍቃቸው ወደ ሀገራቸው የመመለስ ሐሳብ እንኳን እንዳይኖራቸው አምጥቶ የፋርስ ሰዎችን በሰማርያ ያሰፈራቸው። በጣም ያስደንቃል። ሀገር ሲጠፋ እንዴት እንደሚጠፋ ላሳያችሁ። ማታውቁት ነው አይደል? ታውቁታላችሁ። ሀገር የሚጠፋው የሀገራችን የኢትዮጵያም ጥፋት በዚህ መልኩ ነው የሚጠፋው። የምታዩት ነው። እስራኤል ስትጠፋ ናቡከደነጾርና ስልምናሶር ያደረጉት 3 ነገር ነው። አንደኛ የእስራኤል ኃያላንንና አርበኞችን ማጥፋት። ሁለተኛ ምን ማድረግ ነው ደግሞ? ቤተ መቅደሱን ማፍረስ። ሶስተኛ ሕፃናትን ባቢሎን ወስዶ በሥርዓተ ትምህርት መበከል። በእነዚህ በ3ቱ ሀገር ይጠፋል። ሕፃናት በተበላሸ ሥርዓተ ትምህርት ሲበከሉ፣ ኃያላን ወይም ደግሞ ጎበዛዝቱ ወይም ጉልማሶች በጦርነት ሲያልቁ፣ ሶስተኛ ደግሞ የሚጸልዩ አረጋውያንና ካህናት ደግሞ ከቤተ መቅደስ ሲያልቁ ሀገር ይጠፋል። እንዲህ አድርጎ ሕዝብ ተስፋ እንዲቆርጥ ነው። ቆይ እግዚአብሔር ያወጣናል እንዳንል መቅደሱ ፈርሷል። ሕፃናት አድገው ያወጡናል እንዳንል አይምሯቸው ተበክሏል። ኃያላኑ ተዋግተው ያድኑናል እንዳንል ሙተው አልቀዋል። በምን እንወጣለን ብለው የመመለስ ሐሳብ እንዳይኖራቸው ደግሞ ጭራሽ ሀገራቸው እንደው መቼም ትዝ እንዳይላቸው እነሱን ወደ ባቢሎንና ወደ ፋርስ ከወሰዱ በኋላ ከፋርስ የመጡ ሰዎችን ሰማርያ ያሰፍሯቸው። እነዚያ የሰማርያ ሰዎች እዚህ መጥተው ሲቀመጡ ሰማርያ ተብለው ከተቀመጡ በኋላ የእስራኤልን አምላክ ማምለክ ትተው ጣዖት በማምለካቸው እግዚአብሔር ጅብና አንበሳ እያስነሳ ፈጃቸው። እና ምን ብለው ነው የላኩበት? የሀገሪቱን ልማድ አልለመዱምና